አሰላሙ አለይኩም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ምርጥ የጸጉር ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። የሚገርም የጸጉር ውህድ ነው። ውድ ቤተሰቦች ጸጉራችሁ ማለስለስ የምትፈልጉና ጸጉራችሁ ለደረቀባችሁ ይህንን ውህድ ተጠቀሙ። በቤታችን ውስጥ በሚገኝ ከኬሚካል ነፃ የሆነ ውህድ ነው። ሰርታችሁ ተጠቀሙት። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የተጠቀምኳቸው ድንችና ዝንጅብል ፍሬሽ ዝንጅብልና ድንች በዚህ መልኩ ቆራርጬ እፈጨዋለሁ። ውድ ቤተሰቦቼ ያው ልጬ አጥቤ በደንብ አርጌ አጥቤ ነው የቆራረጥኩት። 2 ብርጭቆ ውሃ ጨምሬ እፈጨዋለሁ። የሚገርም የጸጉር ውህድ ነው። ቪዲዮውን እስከ መጨረሻ ተከታተሉት። መፍጫ የሌላችሁ እንደዚህ መፍጨት ማትችሉ መጀመሪያ ቀቅላችሁ በማንኪያ ነገር ወይም በሹካ ነገር ማድረግ ትችላላችሁ። መፍጨት ማድቀቅ ትችላላችሁ። ድንቹን በዚህ መልኩ በደንብ አድርጌ ፈጨዋለሁ። የሚገርም የጸጉር ውህድ ነው። ጸጉር ያለሰልሳል፣ ጸጉር ያሳድጋል። ለቆዳችሁ ጥርት የሚያደርግ እንዲያውም ጸጉራችሁ ከለር ማድረግ የምትፈልጉ ዛሬ በቢጫ አይነት ከለር ነው ምሰራላችሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ቪዲዮን የተመቻችሁ በላይክ ጀምሩት። ላይክ አድርጉ ውድ ቤተሰቦቼ። በዚህ መልኩ በደንብ አድርጌ አጠለዋለሁ። በማጥለያ አጠለዋለሁ። በጨርቅም ነገር ካላችሁ በጨርቅም ነገር ማጥለል ትችላላችሁ። የሚገርም የጸጉር ውህድ ነው። እንደሚታወቀው የተለያዩ የጸጉር ውህዶችና የሚገርሙ ዘይቶች እየሰራውላችሁ ነው። የሮዛ ቅባት ገዝታችሁ የተጠቀማችሁ ካላችሁ ኮሜንት ላይ ያሳውቁኝ። ውጤቱ እንዴት እንደሆነ ተጠቅማችሁ ኮሜንት ላይ ብታሳውቁኝ ደስ ይለኛል። ውድ ቤተሰቦቼ ብዙዎቻችሁ የኔን ቅባት እያዘዛችሁ ነው። አሁንም ማዘዝ የምትፈልጉ ደውሉ፣ ቁጥር አስቀምጥላችኋለሁ። ደውላችሁ ማዘዝ ትችላላችሁ። ኢትዮጵያ ያላችሁ የትም ሀገር እንልካለን። እናንተ እዘዙ። የሚገርም የጸጉር ቅባት ነው። ጸጉር ያለሰልሳል። ለአዋቂ ለህፃን የሚሆን ነው። በተለይ ግንባራችሁ ላይ ለሸሸ ጸጉራችሁ እንዲበዛላችሁ የፈለጋችሁ የኔን ቅባት ገዝታችሁ ተጠቀሙ ውድ ቤተሰቦቼ። እዚህ ጋር የጨመርኩት ነሻ ነው። ነሻ 2 ማንኪያ ጨምሬያለሁ ውድ ቤተሰቦቼ። እስካሁን የተጠቀምኩት ድንችና ዝንጅብል ውሃ። በቀጣይ ነሻ ጨምሬያለሁ 2 ማንኪያ። 1 ማንኪያ በቤት ውስጥ የተዘጋጀ እርድ ጨምሬያለሁ። የሚገርም ነው። እስኪ ይሄንን ውህድ ሰርታችሁ ተጠቀሙት። በሚገርም ሁኔታ ጸጉራችሁ ያለሰልስላችኋል። ጸጉራችሁ በተለይ ከርዳዳ ጸጉር ላላችሁ ልስልስ ነው የሚያረግላችሁ። ጸጉር እንዳይነቃቀልና እንዳይሰባበር ያደርጋል። ዝንጅብል ራሱ ለብቻው እንደ ስፕሬ እንኳን ብትጠቀሙት ጸጉራችሁ በፍጥነት ያሳድግላችኋል። ውድ ቤተሰቦቼ እንደ ቀላል አትዩት። እንደዚህ ከኬሚካል ነፃ የሆኑትን ነገሮች ሰርታችሁ ተጠቀሙ። በተለይ ስትጠቀሙ የሚጠቅማችሁን ነገር መርጣችሁ ተጠቀሙ። ለጸጉራችሁ የተስማማችሁን ነገርና የሚስማማችሁን ነገር መርጣችሁ ተጠቀሙ። በርግጥ እንደዚህ አይነት ከቤት ውስጥ የሚሰራ ከኬሚካል ነፃ የሆኑ ውህዶችና ዘይቶች ምንም አይነት ጉዳት የለባቸውም። ይጠቅማሉ እንጂ ምንም አይነት ጉዳት የለባቸውም። አትስነፉ። በቤታችሁ ውስጥ ሰርታችሁ መጠቀም ትችላላችሁ። እኔ ደግሞ ምርጥ ዘይቶች በራሴ በእጄ እየሰራው እያሳየኋችሁ ነው። እናንተ በቤታችሁ ሰርታችሁ ተጠቀሙ ከምትገዙ። እንግዲህ የኔን ዘይት በተለያዩ በብዙ አይነት ከኬሚካል ነፃ የሆኑ ግብአቶች ነው የተሰራ። በተለይ የኮኮናት ኦይል፣ የወይራ ዘይት እና አገራችን ላይ ብዙ አይነት የሚገርሙ ዘይቶች አሉ። ካስተር ኦይል፣ የሚገራርሙ ዘይቶች፣ ሺያ በተር አለበት። ገዝታችሁ ተጠቀሙ። የኔን ቅባት እንዳያመልጣችሁ። አያችሁት? በዚህ መልኩ ሰርቼ ጨርሼለታለሁ ውድ ቤተሰቦቼ። አሁን ወደ እቃዬን ጨምሬያለሁ። የሚገርም የጸጉር ውህድ ነው።
አጠቃቀሙ ሙሉ አነግራችኋለሁ ውድ ቤተሰቦቼ። እንግዲህ አሰራሩን እንዳሳየኋችሁ ሰርታችሁ ተጠቀሙት፣ ታመሰግኑኛላችሁ። የሮዛ ዘይት የት ነው የሚገኘው የምትሉኝ፣ ኢትዮጵያ ውስጥ ነው የሚገኘው። የትም ሀገር እናደርሳለን፣ በፖስታ ቤት እናደርስላችኋለን። ያው የሚመጣበትን የፖስታ ቤት እናንተ ዋጋ እናንተ ትከፍላላችሁ እና በፖስታ ቤት በፍጥነት ይደርሳችኋል። አድራሻችሁ ሙሉ አድራሻችሁን ከሰጣችሁን በፖስታ ቤት በፍጥነት ይደርሳችኋል። በተለይ አረብ ሀገር፣ ዱባይ፣ የትም ሀገር፣ ሪያድ፣ ሳውዲ፣ ጅዳ ሁሉም ቦታ እናደርሳለን። የትም ሀገር አዲስ አበባ በተለይ የትም ቦታ እናደርስ። 3 ቅርንጫፍ አለ። በ3 ቅርንጫፍ ታገኙታላችሁ። አዲስ አበባ የሆናችሁ ቦሌ አንደኛ ቅርንጫፍ ነው እና መብራት ኃይልና ኮዬ፣ ሌላው ካራ 3 ቦታ ታገኛላችሁ። እና ቅርብ ቦታ ስትሆኑ እናንተ ማዘዝ ትችላላችሁ። ኮዬ የሆናችሁ እዛው ቅርብ ነው፣ እናደርስላችኋለን። በዚህ መልኩ የጓደኛዬን ጸጉር እየቀባዋት ነው ውድ ቤተሰቦቼ። ተቀቡት፣ ተሰርታችሁ ተቀቡት። ምርጥ ነው፣ ልነግራችሁ አልችልም። ምርጥ የጸጉር ውህድ ነው። ሰርታችሁ ተጠቅማችሁ አይታችሁት ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። እንደዚህ ተቀብታችሁ በደንብ አድርጋችሁ ተቀብታችሁ 2 ሰዓት 1 ሰዓት አቆይታችሁ መታጠብ ነው። በላስቲክ እንደዚህ ሽፍን አድርጋችሁ አስቀምጡት። አያችሁት? በተለይ ሽበት ላለባችሁ በጣም አሪፍ ነው። እዩት። በዚህ መልኩ ተቀቡት። የሚገርም ነው፣ የሚገርም ነው ውድ ቤተሰቦቼ። ዋው! አሁን በዚህ መልኩ በላስቲክ ሸፍኜ አደርግላታለሁ። ከዛ በኋላ 2 ሰዓት ቆይታ ትታጠበዋለች። የጓደኛዬ ጸጉር ነው የቀባውላት። እናንተም በዚህ መልኩ ተቀብታችሁ አስራችሁ ለ2 ሰዓት የሚያክል በቂ ነው። ከቸኮላችሁ ደግሞ 1 ሰዓት በቂ ነው እና እንደዛ ቆይታችሁ መታጠብ ትችላላችሁ። ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ላይክ እያደረጋችሁ ውጡ። ሼር ማድረግ የምትችሉ ሼር አድርጉት። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።